ጋይስ ቤት አዛውር ያለው ሲያምር እንደዚህ እውነት ሲያምር ሶፋው በነበረበት ይህን ጠረጴዛውን አረኩት። ይህን ክፍት አረኩት ለልጆች እንዳለ ሳሎኑ ጠረጴዛውን ሶፋውን ደግሞ እዛ ጥግ አረኩት። በቃ በዚህ በሩን አንዱን በር ከፈትኩት፣ ያኛውን በር ዘግቼ ያኛውን በር ከፈትኩት። በዚህ መውጫ አለ። ላይክ አድርጉ፣ ላይክ አድርጉ፣ ላይክ አድርጉ። ስትገቡ ላይክ አድርጉ። ማሮቼ፣ ውዶቼ፣ ፍቅሮቼ፣ የኔ ማሮቼ ላይክ አድርጉ። ዛሬ ማለት ነው ለሊያሹ ህልማየሁ። እግዚአብሔር ምስክሬ፣ እግዚአብሔር ምስክሬ። እኔ እንግዲህ መወዳት ወይም አብረት የበላዋ የጠጣዋት አይደለችም፣ ግን ወይኔ ህልማየሁ እሺ፣ ክፉ ነገር እንድትሆን አልፈልግም። ምክንያቱም የልጅ እናት ናት። እሰራ ብላ አገኝ ብላ ነው የምትለፈው። እግዚአብሔርን በጣም እኔ ደግሞ ህልሜ እውን ነው። ህልሜ በጣም እውን ነው። እግዚአብሔር ምስክሬ ነው የምላችሁ። ማንም ሰው ህልም ካዩ ይደርሳል። ቅዠት ከሆነ አልናገርም፣ ህልም ከሆነ ነው የምናገረው። ላይክ እያደረጋችሁ እሺ፣ እንደምበላ ላይክ ከገብሬ ጋር ስለምንበላ ነው። ጎመን ነው፣ ጎመን ነው። እዚህ ላይ ስጋ ነው። እኔ ብዙም ጨጓራዬን ስለማያመኝ ስጋውን አልበላም፣ ጎመኑን እበላለሁ። እንዴት ፈጣሪ ይጠብቃት። እንግዲህ ምንም ማድረግ አይቻልም። ዋናው ፈጣሪ ነው። ህልም እንደፈቹ ነው ይባላል፣ ግን አዎ ቤቲ ላይ ቤቲ ራት አቅርባለች። ገባ ገባ አይ ይንቃ ተው ይንቃ ይንቃ ደክሞት እኮ ነው ስለተጫወተ ኩርሽ አለ። ልብስ እያጠብን ነው። በጣም ተጫውቷል። አባዬ ባባ መጣ። ይሄን ጉንጭት ታርጉት እንድትበላ ምግብ። ዋው ዋው! ሱሪ አልብሳ ያወለቅኩኝ ሱሪ ሳይቀር ብቻ ባባ ይዞ መጣ። ለስላሳ ቆይ ግን የድስት የሚጠፋው ፈልጋል ይነቃስ ብላ ብላ ምን ይጠብቀው ሱሪን አልብስና አልጣ ሱሪ ልበስና ና አባዬ ሱሪ ልበስና ና ሱሪ ልበስና ና
እስኪያቅም ድረስ አልብሰውና ልበስና ና ሱሪ ና Yo vine que se renta. Yo sé que se va a ir. Alzar se ya tampoco sé. Pero ni cosa por algo. Brinda tatala? No. Brinda. Ya como tu kono do sa ka. Wah, nalinya ya? Nalinya ya? Nalinya ya? Wah, wah. Siapa teman airnya? Berapa? Karena kain banget cok. Rapi belak nanti. Kain banget cuma rindan tetap. Bapak. Merindan tetap. Rapi belak kain banget. Saat atanya ስትባል አሰማ ምሪንዳ አጠጣሁ። ምሪንዳ ፈጥሽ ወይኔ ማርች ቁጭ ብላችሁ የትም ሳትሄዱ ጠበቃችሁኝ። ኔትወርክ የለም እንደ ገብር ጠጣ አጠጣበት ስጠው። እንብላ ጋይስ ላይክ አድርጋችኋል ግን ዋው ሁልጊዜ እዚህ ነው የምገባው። በቃ እንዴት እንዳማረብኝ ታባል ና ና ምን ፈሳለ እንዴ ዛሬ አባትኩን ስራ ስታገኝ ደነገጥክ እንዴ? ምን እንዴት ልበል ደክሞት ሰቃይ ምንድነው? የት ነው አላችሁ እንዴ? ሰፉ ይገባው የተንጨባረቀ እስኪ ልብላ ቢያንስ እንዲሁ ጎመኑን ልብላ ጋይስ ለጨጓሬ ኢታሊያ ፍሮ ሙዚቃ ያዳመጡ ሰው ይታሰራሉ። ይታያል ብዙም ተው ሲያዳምጥ የተገኘ ሰው መቶ ሰው ታስሯል። አንድ አላባቱ ና ና ና የት ነው አላችሁ ዛሬ? ልብስና ልብስ እንጨባረቅ በቃ ብሬን ልስጥኝ ላይ ገቡ ማለት ነው የሚፈልገው የጆጌን ነው ምግብ አንተ ዞር አድርገህ ሳይዝ አልጫውን አልወደድኩም። የኔ አባት
አባቴ ዞር ማለት እንደዚህ ነው። እዚህ ላይ አድርግ ይገባ በጣም ይጣፍጣል። ይሄውን ይጣፍጣል። ልጄ ላይ ገብቶ ነው መብላት የሚፈልገው ስላችሁ አስቡ። እንደዚህ መብላት እያወሩ ማን ነው ታዲያ? አባባም ላይቭ ገብቶ ነው የሚበላ፣ ማማም ላይቭ ገብቶ ነው የምትበላ። ሌሽ ዛንተሽ እንላለን ላይቫችን ስንጨርስ። እሺ አንድ መስቶ ማለት እንዴት ነው? ላይክ አድርጉ እንጂ ውዶች። ሽልንግ እንዴት ነሽ? ሽልንግ መጣች። ኮሜንት ጻፉ። ኮሜንት ጻፉ። የሚያውቃል እግዚአብሔር አንብቢ ብሎ ቀና ነው። አንብቢ። ሰላም ለዚህ ቤት አለች። ያ በል እንጂ መች ወሰድክ? እሺ እንካ ይርድ የወጣቶች አይደለም። በእኔ ዋትስአፕ ነው። ምን አይነት መልእክት ማሪ? እንደገና ያምኛም ነው። እኛ እዚህ ነን። የት ነን ብለሽ እዚህ ውጭ መሄጃ የለም። አይልና እንጀራውን ይመልሳል። አመን ለምን ገብሬ አጥፋለሁ። እስኪ ይኸው አብሎ በከንፈሩ ይመልስብኛል። ታዲያ ታዘዛል ከሚለው ፍጥነት ሆነ ለኔ እንደራሴ ጋር አትደርስማ። በቃ መሬት ሆኖ እዚህ መሬት ሆኖ ለስላሳ ሰጣችኋለሁ። መሬት ናችሁ ብሎ መሬት ሆኖ እዚህ መሬት ሆኖ እዚህ እዛ ሳሎን ሶፋ ላይ ያለው ጠረጴዛ እዛው ናችሁ ብሎ ወንበሩን ነው የፈለገ። እንዴት ልብላ? አሰቃየኝ እኮ ቆንጆ ነው። አባቴ ቆንጆ ነው።
ላጉርስ አከፈትኩኝ። እኔ ትዕግስት የለኝም ልጅ ለማብላት የሚሉ ሰዎች ታዲያ ማን ሊያበላላችሁ ነው? ግን ከንዱ ትሄዳለህ? አንጨርስም፣ እንቅልፍ አቋረጠው። ዮባ እንቅልፍ አልጨረስኩም። ይተላል አንድ እኮ ነው ይናያ አንድ ነው ይናያ ይኸው እሰይ እንዴት ደስ እንደሚል ተባረክ ባቤት። ባሌ ለስላሳ ይዞልኝ መጣ ዛሬ። ምስቴ ለስላሳ ያስፈልጋታል ብሎ ይዞልኝ መጣ። ዛሬ ገና ወደደሽ አንቺ አምጣልኝ ሳትይው አመጣልሽ። ባለፈው አምጣልኝ ሳትይ ስላለው አመጣ አይወደኝም አላልሽም? ዛሬስ አስታውሶ አመጣ። ባለፈው ተሰደድኩ ነው ወደደ ምን በልተው ጋበዙ እንዴ? ኮንሴ ተጋበዘች እንዴ? ይሄን ካልሰምታ ሆነ ደግሞ አንበል እናቴ በዚህ እድሜ ምር እንዳጠጣ እኮ ጨጓራ ማናጀርሽ እኮ አሁን ወደ ኳስ ዞረ ማሪ። እኔ ወደ ማናጀር ዞርኩ እኮ ሰውን ሁላ አሁን እኔ መስራት የጀመርኩ ነው። በቃ እሱ መከረኛ ሆነ። ቆይ ቆይ ይሄው ያዝ እንደራስ ምሪንዳ ተጣጣችና ውስጥ ጉቡ ለአባቱ ኩባያ ያምጣው አቀላቅሎ እንደጣጣኩት ነው ኩባያው ቆፋ ሰበረብኝ ኩባዬን። አረ ሁለት እኮ ነው የቀሩ ልጅ ገብሬ ሰበረብኝ። ወንድ የወለደ ራሱ መጥቶ ነው ይቀዳል። ለአንተ ኩባያ አምጣና ቅዳ ለራስህ ካሜራውን አትጋርዷ። ምን አይነት ስነ ስርዓት ነው? ተጠጣ ከሆነ ጠጣ። አፍንጫ እኮ የሊማሊ መንገድ የሚሰራ እንካ ያዝ ወንድበት ሂዱ። ቤቢን ክፈቱና ሂዱ። ይሄ ለማን ነው? ለአንተ አርግ ሙላ እንካ ሂዱ። ለአንተ ሆይ በቃህ። ይሄ ታፖድ ብሬንዳ ቁጭት በልና እንዳይ ልብላ በአንድ ጎን
ይሄው ኩኩ ላፕቶፕ ነው የሚጠገብልኝ ላይ እስከምጨርስ ይሄው እንጃ ኩኩ የሚል እኮ ስልኬን አምጡ ነው። ኩኩ ብቻ ድምፅ ቀንስ ትከፍታለህ። ገብሯት በላ ወይኔ ማን የጋበዘ ዛሬ? ምንድን በላችሁ? ሆቴሉ ተከፈተ መስከረም እዚህ መስከረም ላይ ተመርቋል። ዛሬ ተመረቀ። ግብዣ ፍሪ ነው ፍሪ ነው ፍሪ ነው። እዛ ተጋብዤ እኮ ፍሪ ስለሆነ ሂደሃል ማን ጋበዘ? ክልል አመራር እኮ ነው የተገኘሁት። እኔ እንዴት ብዬ ነው የምዛምቀው? ክልል አመራር ለሆቴል ለመብላት እያጭበረበሩ አንደኛ ናቸው። ወዳ ሙላ ገንዘብ የሚመጣው ከምስኪን የሚበላው አምባሳደር የለበሰ ሰው ይግዳል። የምገቡት ጠርተሽ ነው አይደል? ስለዚህ ክልል አመራር ሁሌ ይግዛቸዋል። ለጋበዛቸው ነገር ያ ሞተረኛ ምናምን እንትን እንዳይሉ ቆሻሻ ገብቶ የሚታዘዝ የለም። ምግብ አዘን መብላታችን በምርቃኑ ቀን ኦቨር ነው የሚያከፍቱት። አስተናጋጅ እኮ በሞዴሊንግ የተመረቀ ብቻ ነው የሚመጣው። ጅንጋ ላይ እና ሆቴሉ ነው ጅንጋ ላይ ምን ነው? ጅንጋ ምን ሰው አይደለም ሀገር አይደለም። ጅንጋ እና መተማ እኮ አንድ ናት። ገብሬ ገብሬ አባባቱ ታለተን አድልኩም ነው እኮ ሀገር እንትን የምትሉ ነገር ነው ማለት የምታስገኘው ገቢ አሁን ያንተ ሀገር ቢሆን ኮንትሮባንድ በጣም ሲገባበት ሀብታም ሰው ይገባል ይባላል። አረ ተወኝ እባክህ። ሆቴል ሄዳችሁ ያለ የሌላችሁን ጭፍጭፋችሁ የምትበሉ ባለስልጣን ብቻ ነው የተጠራበት። እዚቹን ብሶ ማለት ነው። ይችም ከተማ ተብላ እንግዲህ የኛ መግቢያ ሰፈራችን የሰፈራችን ሆቴል አይመስለኝም፣ ግን ዝም ብሎ እንትን መስለኛል። ካፍቴራ ነገር ነው ይሄ ሰፈራችን። ላይክ የማታረጉት ነገርስ ምን ሆናችሁ ነው? እኔ በልቻውን ልበጠረቅላችሁ አይደል እንዴ? ህልም ይነገራል ግን አይነገርም። ጋይስ ንገሩኝ። በጣም መጥፎ ህልም ነው ያየሁላት። ስፈተው መጥፎ ህልም ነው ስፈተው። ራሴ ነው የምፈተው ህልም ሳይኔ። በነገራችን በሃይማኖትም ዙሪያ በዓለማዊ ዙሪያ ስትሄዱ ህልም ማየት አለባችሁ። ፈጣሪ ለልጇ ሲል ህልሙን ፍርሽ አድርገው እንጂ እኔ እንግዲህ ሰው አብሮ መስሪያ ያልበላ ሰው ብዙ ዓለም እንደሚል አብሮ መስሪያ ያልበላ ሰው እንዴት ነው ህልም የሚያይ? ያ ይቻላል እንዴ? እንደዚህ ቅባቱ
እንደራስ ጨርሰህ በላህ አንተ? ኮሜንት ማንበብ አልችልም። ትንሽ ጠብቁ። ቤቱ አልተዛወረባችሁም? አልተዛወረባችሁም ቤቱ? ዛሬ አይደለም ትናንትና ዛሬ ደስ ሳጠው ነው ያልኩት። ትናንትና ቤት ሳዘዋውር ቤት ሳጠዳ ሙሉ ታህት ፎቅ የመዳብ ከላም መዳብ ማለት ነው። ታህት ፎቅ አጠዳሁና የረሳኋቸው ልብስ ዝም ብሎ የተጣለ ልብስ ምናምን አገኘሁና ልብስ አወጣጥቼ ነበር። ዛሬ አጣብኩ። ትናንትና ቤቱን አስተካከልኩ። ይሄ እንደራሴ የልጅ በር መግቢያ ነው ይሄ ማለት ነው። እና አስተካከልኩት። ትንሹ በር ያንን ዘጋሁት። ዝናብ ስለሆነ ሲሚንቶ ወደ ላይ ተነፋና አላስከፍት አላዘጋ ሲል ብዙ በር ስላለው ቤቱ ይሄ ሳሎኑ መሀል ላይ ያለውን ከፈትኩት። ሳሎን ላይ ኳስ ቢጫወቱ ምን ቢሉ በቃ ቦታውን አሰፋውላቸው ለልጆች ማለት ነው። በቃ ይሄን እንደዚህ ያስቀመጥኩት ኖርማል። ስለዚህ አሁን በቃ እዚህ ግብቸኔ እዛ ላይ እንግዳ መጥቶ ራሱ በዚህ ይገባል ይወጣል። ለግድ በዚህ ለመታየት ምናምን አይዞርም። በዚህ ወጥቶ በዛ አልፎ እንግዳ ቢመጣ ራሱ በዛ አልፎ በዚህ በሳሎኑ በር ወጥቶ ተመልሶ በዛ በኩሽናው በር ገብቶ በዚህ መገብቶ መተኛት ይችላል። ላይቭ ሲሆን ማለት ነው። ላይቭ ካልሆነ ኖርማል ሌላ ምንድን ነው? ቴሌቪዥኑ ስለማይከፈት ጥግ ላይ ያደረኩት እንደው ጎመን እንትን ጥግ ላይ ያደረኩት ሶፋ ወንበር አስጠጋሁበት ማለት ነው። ምክንያቱም ለእኔ ይመቸኝ እንጂ ለተመልካች እኔ ምን አገባኝ? ቤቴ መጥቶ የእቃው አቀማመጥ እንደዚህ ነው ምን አገባኝ? ቴሌቪዥን ላይ አይመጡ መቼስ የኛ ልጆች ቴሌቪዥን አይሆንም። ሲጀመር ቴሌቪዥን አይሆንም የኛ ልጆች ሶፋ ወንበር አሳድሳለሁ ብያቸው የለም አዲስ ገዛለሁ። ይሄ በቃ ፈልግ ይሄን እንግዳ ማረፊያው ጋር አደርገዋለሁ። ሙሉ የእንግዳ ማረፊያ አደርገዋለሁ። ከጊዜ በኋላ ደግሞ ግቢ ላይ እንትን ልሰራ ነው። መናፈሻ በሳር ቤት ባህላዊ ማለት ነው። ባህላዊ ቀን ላይ የምገባበት እንደማን ልበላችሁ እንደ አመልማላባት ምግብ የምሰራበት ላይ ቪዲዮ ላይ አይታችኋል። ልክ እንደዛ የእሱ አሁን በመደብ ነው ያደረገችው አይደለ? በሲሚንቶ አርጋ በመደብ ነው ያደረገ። እኔ በሶፋ አረገዋለሁ። ዙሪያውን በሶፋ አረግና ዲኮር አረግና ሳር ቤት እሰራለሁ። ግቢ ላይ ከሱቁ ጀርባ እንደዛ እሰራለሁ። ቆንጆዬ ኩርሲ ጉጣራ ማይቀመጥበት ምንም ማይልበት አንጥቼ ከዚች ላይ ቁጭ አደርጋታለሁ ለሳምፕል። ለሳምፕል እኔ ቪዲዮ የምሰራባት እኔ ላይ የምገባባት በቃ እንግዳ ሲመጣ የሚቀመጥበት ኖ እንግዳ ውጭ በረንዳ ላይ እኔ መከራዬን አይቼ 100,000 150,000 ብር አውጥቼ ሶፋ ወንበር ገዝቼ ልጆችን እንዳትቀመጡ ያው እንግዳ ላስቀምጥ ገደል ይግባ። እንግዳ አጋስስ እጁን አጣጥፎ እግዚአብሔር ይስጥልኝ ብሎ ለሚሄደው እንግዳ ገብርኤል እኔ እኮ ላፕቶፑን ያወጣልኛል ብዬ ጠበቅኩ ነው። እንግዳ ወጡ ቀጠነ፣ ወጡ ወፈረ፣ ወጡ ጨው የለውም ጨው በዛ ለሚል እንግዳ ምን የመሰለ ሶፋ ላይ ላስቀምጥ እዛዎች በረንዳ አላስቀምጥ። እንግዳ አታክሉ ተው። አሁን የጎንደር ሰው
ልጁን ጦሙን እያሳደረ እንግዲህ ድንገት እንግዳ ከመጣብኝ ብለው እንኳን በተለይ እንደው በትንሹ በገጠሩ ስነግራችሁ በከተማው እንኳን ምንም ታውቃላችሁ እጅ ወዳፍ አይጠፋም። በገጠር እንግዳ ከመጣ ብለው እንኳን ጠላ ድፍድፍ መርገው ያስቀምጣሉ ለልጃቸው። እርሻ ውሎ የሆነ በቃ አረም ውለን ምናምን ስንመጣ ውሃ ነው የምንጠጣው እኛ የምናርመው አረሞ ግን ነገ እህል ሆኖ ይመጣል አይደል? እኛ ውሃ እየጠጣን እንግዲህ ይመጣሉ ተብሎ ተቀብሮ የተቀመጠ ድፍድፍ አለ። አዲስ ድፍድፍ ተሰርቶ ያነ ድፍድፍ ለመጠጣ ሲደርስ ነው ያንን በጥብጦ የሚሰጡ። ይሁላችሁ ይህ እንግዲህ የኛ ህዝብ እንዲህ ነው። እኔ ግን ከዛ ማህበረሰብ የተወለድኩ አልመስልም። በቃ እኔ ልወጣ ነው አሁን ከዛ ማህበረሰብ በቃ ራሴን ላፈነግጥ ነው። ለምን ብትሉ ሲጎዱ እንጂ ሲጠቀሙ አላየውም። እንግዳ እናት እየተራበች ልጆች እየተራቡ ምግብ አብልተው የሰደዱት እንግዳ አቤት እኛ ቤት ምንም የሚበላ የለ ከነሱ ቤት ጥጋብ ብቻ ይላሉ። አይታችኋል። ግን እኮ እኛን እያስራበች ለእንግዳ ብላ እንዳስቀመጠችው ቢወቁ ጥሩ ነበር። የኛ እናት በተለይ እንደዛ ናት። ክክ ትደብቃለች። እንዴት ትላለች? መከራ ከመጣስ አጋጣሚ እንዲሁ መከራ ከመጣ ከሰፈሩ ትላለች። የኛ እናት እኮ በጣም ስላል ከሰፈሩ መከራ ከመጣ ትልና ባቄላ ስንዴ ምናምን ትደብቃለች፣ ጠላ ትደብቃለች። ታዲያ መከራ ቢመጣ አንቺን ነው እንደ የሚመለከተው መከራ ስንላት አረግ ልጆች ከሰፈር መከራ ከመጣ ዘመድ አዝማድ ይመጣል ትላለች። ዘመድ አዝማድ ሲመጣ እንዲህ አለችኝ ብሎ በእኔ ተኩራርተው ሲመጡ አፋቸው ድርቅ እንዳለ ሄዱ ትላለች። እንደዛ ምትል እናት ነው ያለችኝ። አሁን ግን አሰብኩት እኔ ራሱ ሰው ሲመጣ ማለት ነው እንጀራዬን አሻሻልኩ እኮ ጋይስ፣ እንጀራዬን አሻሻልኩ። በፊት እኮ እንጀራዬ በጣም ወፍራም ነበር። 40 ኪሎ ዱቄት በወር ያልቃል። ኢማጂን እስቡ 40 ኪሎ ዱቄት በወር ሲያልቅ ምንድነው? ሰው አንድ እንጀራ አቅርቢልኝ በቀኝ ይላል። አንድ እንጀራ አቅርቢላችሁ ትንሽ በልተው በቀኝ ይላል። ለካ ሆዳችሁ እየሞላ ነው። አንደኛ ምጣዱ ትልቅ ነው፣ ሁለተኛ እንጀራው ወፍራም ነው። ከዛ የቤት እንጀራ እኮ ሙሉ አገሪቱን ያጠግባል ምናምን ሙሉ ከተማዋን ያጠግባል ምናምን ይላሉ። እንዴ የገብሬ ወንድም አንድ ቀን እንደዚህ አለኝ። ምንድነው ስለው ገብሬን ሳማክረው እንዴ እንጀራሽ እኮ ሞፈር ቀንበር ተጭኖ ነው አለኝ። አልኩት ሞፈር ቀንበር ተጭኖ እኮ ነው እንጀራሽ፣ ለምን ሰሳነ ጠላ አድርገሽ አትጋግሪው? መቼ ያስፈጨሁት 40 ኪሎ አሁን ንቅንቅ አላለም 40 ኪሎ ያስፈጨሁት። ስለዚህ ለካ ሞኝነቴ ነው ሞኝነቴ። እግዚአብሔር ገብሬ ኮሜንት ማነብበት ስጠኝ። አሁን በስያለው የገብሬም ሰው ይምጣ የኔም ሰው ይምጣ፣ ከፈለገ ዳቦ ቆሎ ይዞ ይምጣ፣ ከፈለገ ቂጣ ይዞ ይምጣ፣ ከፈለገ ውጭ ወጥቶ ሆቴል ሂዶ ሲበላ ቅምስ አድርጎ ስንት ብር እንደሚያወጣ ከዚህ ስሟት ላፈርስ ሆነ እንድብላ ሲባል ያውቀዋል እያንዳንዱ። እኔ ከዛ ማህበረሰብ የወጣሁ አልሆንም። ትምህርቶቼ የተሞኙ ይበቃኛል። ቅድም የጻፋችሁ ሊመልሳችሁ ጻፉ። ስለዚህ አንስቸው ነው የሚለው በዚህ ኳስ ማየት አይቻልም። በዚህ አፕሊኬሽኑን እንደወረደ አላደረኩም። ብሪንዳ ጨምር ትንሽ ውሃ ነው ብሪንዳ ቆይ ላነብላችሁ። እሺ ብዙ ዓለምና እንትን ላይ ጻፈችልኝ አላነበብኩት። እሱ ክዳን ነበር
ኩባያ ሌላ ሰው ከያዘው ምልጦ ነው የሚወርድ። ምክንያቱም ኢትዮጵያን እያበለጭ ነው ልክ አልኩት እና ምን ልላችሁ ፈልጌ ነው ቤቱን ቼንጅ አድርጌያለሁ። የቤቱን እቃ ቼንጅ አድርጌያለሁ፣ ቀይሬያለሁ። ደግሞ ኢትዮጵያ ያላችሁ ዩቲዩበሮች እንግሊዝኛ ታወሩታለናል። አልሰማሁም እንዲገቡ እንግዲህ ለሚያወሩት ኢትዮጵያ መብራቱን ጋረደኝ እኮ እስኪ ምን ያለችኝ ብዙ አለም ራት እየሰራው ነው። እሺ ፎቅ ታህት አው በጣም ያምራል። አው ኢትዮጵያ ያላችሁ ዩቲዩበሮች እንግሊዘኛ ዳውን አታውሩ። እኔማ እፈጨው እንግሊዘኛውን እፈጨው እንዴ ቀጥቀጥቀጥ ነው ማረገው። በአንድ እግሩ ነው ማቋመው። እንትን እኮ ነው የሆነ ሰው የሆነች ልጅ ውጭ ነው የምትኖረው፣ ሮፕ ነው የምትኖረው እና የሆነ እንግሊዘኛ ልክ አሁን አረቦች የሆነ በአማርኛ ለምሳሌ ክፍለ ሀገርና የአዲስ አበባ ቋንቋ አማርኛ እዚህ ጋር እዛ ጋር ምናምን ብለው ተሞላቁ የሚያወሩት የለም። እንግሊዝኛ ሲሞላቀቅ አወራችና ያቺ ደግሞ ኢትዮጵያ ያለች ዩቲዩበር ደግሞ ልክ እንደሷ ትክክለኛ ሪሊውን ያለች መስሏት አለች። ያንን እንግሊዝኛ ማለት ነው። ከዛ በቃ ኢትዮጵያ ያላችሁ ዩቲዩበሮች አታውሩ እንዳይመስልሽ። ማን እንግሊዝኛ ምን አቆም ኑሮት ነው የሚነዝረኝ ማለት እንግሊዝኛ ሀሜት በእንግሊዝኛ በጣም አሪፍ ነው። ሹክሹክታ በእንግሊዝኛ በጣም አሪፍ ነው። መጮህ በእንግሊዝኛ በጣም አሪፍ ነው። እውነቴን ነው የምላችሁ። ማልቀስ በእንግሊዝኛ ብር ማለት በእንግሊዝኛ ራሱ እንዴ ይውላችሁ ብር መኒ እናቴ ደስ እኮ ነው። እውነት እኮ ነው። እንግሊዝኛ እኮ ዝም ጣፋጭ ነው። በቃ ደስ የሚል ነው። ግን የት እናምጣ? የት ነው ያለው? የእነማን ሱቅ ነው ያለው እንግሊዝኛ? ኢትዮጵያ ያላችሁ ተመሮች አታውሩ ተብለናል። በቃ ጉድ ፈላ። ማሬ ጀሚሌ ኤአይ ደውለሽ ትሰለጥኛለሽ። ኖርማል በአማርኛ ስትጽፊ እሷ በእንግሊዝኛ ጽፋ ትልክልሻለሽ። በአማርኛ ጻፍሽውን ኖርማል ነው ማለት። አሁን እኮ ይህን ብለን የምንጠይቅበት ዓመተ ምህረት እኮ አለፈ። 90ዎች እኮ አለፉ ማሪ፣ አልፈዋል። 90ዎች አልፈዋል። አሁን ሆድሽን ካመመሽ ሰርች ሄይ ብዙ አለም በዚህ መጣው አንቺ ብዙ አለም ብሩን አስገቢው እንጂ እንዴ ይሰራልሽ። ብር ካልገባ ንቅንቅ የለም። ምክንያቱም እኛ 4 ሰው ክዶና ንቅንቅ የለም። ሀሳባችሁን እየቀየራችሁ ነው። ተው። በተለይ ሰሞኑ የቴዲ አፍሮ ሙዚቃ አይደለም ሀሳብ ዘመድ ያስረሳል። ተው። ሰብስክራይብ አርጓት። ግን ይሄ አሁን የገባችበትን እውነት አሁን የገባችበትን ሰብስክራይብ አርጓት። በጣም ጎበዝ ናት። ያው ከፍተዋለች። እየከፈተችው ግን ዜሮ ነው። በጣም ብዙ ሙሌት ያስፈልገዋል። ግን ሰዓቱን ሞልታለች። አይገርምም? ያው ያደፋል። ግን ችግር የለውም። ለእኔ መልካም ሰው ናት። ለማሬ ብሩን አስገቢ። ብሩን ገበያ ላይ ዝምድና የለም። ገበያ ላይ እህት ወንድም የለም። ገበያ ነው። ኪሳራ ከምታ ኪሳራ ስለሚመጣ ከኪሳራው ማብራችሁ ስለምትቋደሱ ሳልከስር በፊት መጀመሪያ ገበያን መስማማት ነው። አዎ ማሬ አፑ ምን ስልክሽ ላይ አለ እኮ ባታወርጁ ማሬ። ይሄ ስልክሽ ላይ እንዲህ ስታረጊ ጉግል የሚለው የለም እሱ ራሱ እኮ ያወራል። ባታወርጁ ማሬ። እንግሊዝኛ ማናወራ ማሬ። አሁን እኔ ኢንተርቪው ልደረግ ነው ሰሞኑን።
እንዴ እንግሊዘኛ አልችልም እኔ አልፈልግም። እንዴ አልሄድም እንግሊዘኛ እኔ መጽሐፍ ማንበብ ነው እንጂ ማውራት አልችልም። ማውራት በቃ ሲጀመር ኢትዮጵያውያን በብዛት ችግራችን ይሄ ነው። እንጽፋለን፣ እናነባለን፣ ማውራት አንችልም። ይመችሽ ብለኝ ቁጭ አዎ ዝምድና በስጋ ወይም ዝምድና ምስጢርን በማውራት ቁጭ ወይ አሁን እኔ አዲስ አበባ ሲሄድ ማንን እንዳገኝ ትፈልጋላችሁ? ወደ እናቴ ሲሄድ ማለት ነው አዲስ አበባ ላይ እኔ ዩቲዩብ ከከፈትኩላችሁ ማንን ማግኘት በቃ ማንን አግኝቼ ቪዲዮ አብሬ ልስራ? ወሰን ወይስ ኒሃን 2 ሰው ወይስ አርሴማ 3 ሰው ናቸው አዲስ አበባ ሆነው የቤት እመቤት ሆነው ዩቲዩብ የከፈትኩላችሁ ጎበዝ። ኒሃን ተከፋይ ሆናለች። ከኒሃን ጋር ከወሰን ጋር ወይስ ከአርሴማ ጋር? ግን በባለፈው እኔ አዲስ አበባ ላይ በጣም ይጨንቀኛል። ከዚህ እስከ አዲስ አበባ በመኪና ሄጄ ከዛ በኋላ በፕሌን መሄድ እፈልጋለሁ። ግን አዲስ አበባ ላይ ውጣ ግባው ምናምኑ በጣም ይደብራል ስል አንድ ቁጥር ቪዲዮዬን አይታ የደወለችልኝ አርሴማ ናት። እግዚአብሔርን አርሴማ ደውላ እንዴ ቤትዬ ደግሞ ለባዶ ቤት ደግሞ አንቺ ለቤት ደግሞ ሊከርዶም አለ ከፈለጋችሁ ደግሞ ለአንቺ እንዴ እንኳን ቤት እያለን ቤት ባይኖረኝ ስለምን አልጋ ይዤ አላሳድርሽም ነይኛ አለንልሽ ግን ቤቴ እዚህ ቦታ ነው ብላ ነገረችኝ። የኔ ዋህ ብዬ ቃላት ስላጣሁ እኔ ደግሞ ቃላት ሳጣ በጽሁፍ ነው ማወራው። በቃ የኔ መልካም ብዬ ዝም አልኳት። እንዴ እኔን ካላመንሽማ ከባድ ነው። ዛሬ እኮ ችግሩ እኮ በቃ የቴዲ አፍሮ ሙዚቃ ነው። ችግር ነው። ባመኑት ሰው መከዳት ችግር ነው። አሁን አንቺ ሌላ አምነሽ ነበራ ችግር ነው። ማሪ ሙዚቃውን አዳምጪ። መሬማ የሚለውን ትተሽ ያኛውን አዳምጪ ማሪ። ወይኔ ጉዴ! ወይ ማሪ እንግሊዘኛ ከጀመርኩ እንዴ የበቀደሙ ጫት ነስነሳ ነው የሚመጣው። ተይ እንጂ ማሪ ተይ። የበቀደሙ ጫት ነስነሳ ስጋ ነው የበለው። ውሃ አልጠጣም። እንዴ እንግሊዘኛ ከጀመርኩማ ማለት ትንሽ ገነት ገብሬ መታ ነበር። ቤቲ ሰላም ብለኝ ነበር የኔ ውድ። ቆይ ኮሜንት አትጻፉ አነብላችሁ ብዬ ነበር እስከምከፍት ድረስ። ገንዬ ሄደሻል እንዴ ያለሽ ሄዳለሽ ማለት ነው። በቃ ቤቲ ሰላም ብላ ተሎ ካላነበብኩላት እሷ ትሄዳለች። ተሎ ነው የምትሄደው። እስኪ ስንት ጊዜ ነው የጻፈች? የለች ሚዳ እኔ የምላችሁ ለምንድን ነው የኔን ቪዲዮ የማታዩት ነው? ህልሙን ልንገራችሁ ወይስ በተግባር ታዩት? በቃ ምንም ነገር ኮሽታ ከሰማችሁ ቤቴ ህልም አይቻለሁ ብላ ነበር ብላችሁ አውሩ። ህልም ነው ያየሁት። ያየሁት ህልም ደግሞ መጥፎ ህልም ነው። በቃ ሴቪንግ አድርጋችሁ እዩት። ይሄን ቪዲዮ ሴቪንግ አድርጉት። እውነቴን ነው የምላችሁ። እውነትም የቤት እመቤት ነው የምመስለው። ኧረ በስመ አብ ታባቱ። በተለይ እዚህ ላፕቶፕ ላይ ቁጭ የቤት እመቤት ቁርጥ ራሱ ነው አለች ሴትዮዋ። እሱ ነው በቃ እሱ ራሱ ነው ወይ ሰውነት የተንዘፈዘፍ። ፖለቲካ እኮ ይሰራሉ። የምትሳፈሪው ነው ማለት ጎግል ላይ ተማሩ። ጎግል ላይ ዩቲዩብ ላይ በጣም ብዙ የሚያስተምሩ ሰዎች አሉ። ተማሩ እዛ። እውነት ሞኝ አትሁኑ። እንግሊዝኛ ወንዝ ያሻግራል።
ትቀልዳላችሁ። ያበላል ግን አማርኛ ለሀገሪቱ ብቻ ነው። እንግሊዘኛ ዓለም አቀፍ ነው። ወንዝ ያሻግራል። ምንም እንግሊዘኛ የማይችል ሰው ሄዳችሁ እንግሊዘኛ ብታወሩ እስኪ እናንተ 8ኛ ክፍል ጨርሰህ ሄድና እስኪ ስማው ማውራት ቢያቅተው እንግዲህ የኢትዮጵያ ችግራችን ነው። ማውራት ቢያቅተን እንኳን በአማርኛ ተርጉሞ እንደዚህ እያለ ነው ይላል ይናገራል። እንደዚህ እያለ ነው ብሎ ይናገራል። ስለዚህ እንግሊዘኛ ወንዝ ያሻግራል፣ ያበላል። እውነት ነው የምላችሁ፣ እውነት ያበላል። አረግስ ያበላል። እንግሊዘኛማ ታባቱ ስሙ ራሱ እንግሊዘኛ እኮ ነው። አዎ በተለይ ቢሩት ያላችሁ ደግሞ ማለት ነው መዳባችሁ ያለ እንግሊዘኛ ይላመጥላትም። ልመዱ፣ ተማሩ። ዱባይ ራሱ እኮ ከሌላ ሀገር የመጡ መዳቦች እኮ እንግሊዘኛ ስለሚያወሩ በጣም እኔ አንድ ሰሞን 2 ወር ነው ምናምን የሆነ ልጅ ያስታመምኩ ነበር። የሰው ቤት እኮ አይ መድኃኒዓለም እያልኩ ትወደኛለህ። ከዛ ሁላ ጭንቃ ወጥተኝ እኮ አሁን አስከብረህ በቤት ያስቀመጥክ 18 ዓመቱ ነው። እጅግሩ ሙሉ አካል አለው ግን ጭንቅላቱ አይሰራም። ፈጣሪ ይቅር ይበለኝ። የሱ ታናሾች 2 ልጆች አሉ፣ አንድ ሴት አንድ ወንድ። በቃ እናቲቱ ሻወር ስታጥበው ይታገላታል። እናንተ 18 ዓመቱ ነው ይታገላታል። እኔ ትምህርት ቤት ብቻ ነው ማደርሰውና ትምህርት ቤት ሲመጣ ተደውሎልን ሂጅ የምቀበለው ማለት ነው። እንዴት እንደሚሮጥ እኔ ሊፍቱን እንዳይጋጭ ሊፍቱ ጋር እንዳይጣበቅ የሆነ ነገር ንክት ካረገው ደግሞ ሰማይና ምድር ነው የሚደበላልቋት ታውቃላችሁ። ይሮጣል ከሊፍቱ፣ ሰውን ይሮጣል፣ ሰውን ይመታል። ምን ይላል? ከባስ ወርደን ከሊፍቱ እስከምንገባ ስኩሪቲውን አልፈን ማለት ነው። እንዲሁ በቃ አንዳንዴ አለቅሳለሁ። መንካት ሊፍቱ ውስጥ ገብተን ራሱ የሆነ ያልሆነ ቁጥር ነክቶ ሌላ ቦታ ይወስደኛል። እንዴት እንደሚያሰቃየኝ ተመልሼ ወርጅና ከዛ ሴትዮዋ ቁጭ ብላ ነው የምታድር። እውነት በቃ አረበኛ ታይው ዘው የነሱ ይጠቀሙበት አታውሪ ማሪ አረበኛ። ከዛ ትንሽ ከሱ ጋር እሱ አያወራም ምን አይልም። ካም ዳውን ኢት ብቻ ነው የሚለው። ቀስ ብሎ ነው የሚያወራ፣ ሌላ ወሬ አይችልም። ንቁጭ ብሎ እንብላ የምበለው ምናምን ብቻ ነው የሚችለው እንጂ ይሄ የሆነ በቃ ሙሉ ማውራት አይችልም። ግን ትምህርት ቤት ይከፍሉለታል። የሚገርማችሁ ነገር ግን ልጅ መያዝ እኮ ሳይሰለቹ የሚይዙ እኮ አረቦች ናቸው። ግን ዝንጥ አድርጎ የሚለብሰው ጫማ የሚለብሰው ልብስ ምናምን ዝንጥ አድርጎ የባስ ተከፍሉለት። እኔ ነኝ ያለ ትምህርት ቤት ነው የሚማረው። ግን አንድ ደብተር ብቻ ነው ይዞ የሚሄደው። መጻፍ አይችልም። አሁን ግን ከሰው በታች እንዳይሆን እያሉ እየከፈሉ የሌለ ነው የሚከፍሉት። ደግሞ ብር አስቸጋሪ ስለሆነ ልጁ ማለት ነው። ቤት ተከራይቶ ነው የሚኖረው። ብናያ ነው ስትቀይረኝ የከረመችው። እና እሱ ልጅ የእሱ ልጅ አባት የዋህ ነው። ሚስቱ መጥፎ ናት። እና ሚስቱ እንግሊዘኛ ትጽፍና ታስቀምጥልኛለች ክችን ካቢኔቱ ላይ ሂጅ አስቤዛ እንዳመጣ። እዛ ሰፈር ደግሞ ሩቅ ነው ያለ። ይሄ ዱባይ ነው። ሩቅ ነው ያለ ሱቁ። እንዴት ተሰቃይቼ ዝግዛግ አስፓልት ተሻግሬ ነው የማመጣው። የምትገቡት ሴኩሪቲ በካርድ ነው የምትገቡት። ዝም ብላችሁ አትገቡ። እቺ ከዛችም ብዬ እየመጣለ ትንሽ በቃ ሆነ ቀላል እንደሆነ ያዩት ይዛለት ነው። ከዛ 2 ወር ሲሞላኝ አመመኝ ብየተኝ ድብን ብየተኝ። ምክንያቱም ለአንድ ደቂቃ ሰራተኛ ከሌለ እሷ ታብዳለች፣ ልጁ ያሳብዳታል። አመመኝ ለመውጣት ስፈልግ ዝም ብላ ሀገር ቦንዳ ልብስ ትሰጠኛለች። ይሄን ልበሽ፣ ይሄን እንደዚህ አድርጊ፣ እንደዚህ አለብስ እንዲያፋ አስቀምጣለሁ። ከዛ አሞኛል ብየጠቅለል ብየተኝ። ግማሽ ሰዓት ሰጥቼሻለሁ፣ ከግማሽ ሰዓት በኋላ ተነሽ ብላ መድኃኒት ሰጠችኝ። እሱ መድኃኒት ወስጄ ሽንት ቤት ክትታረኩና ድብን ይገለ ተሻለኝ። ከዛ በኋላ ቤቲ አይ እጂብ ከዳማ ጀዲዳ ኦኬ ያላጥሊ በራ እርሂ ኦኬ ብሬን ስጭኝ እሄዳለሁ አልኳት። ከዛ ብሬን ሰጠችኝ። ታክሲ ሳልደውል ከኔትወርክ አስወጣችኝ። የሰው ቤት አልፎ ሲያወሩት እኔ ዱባይ ለምን መጣሽ ላለ ተቀበለችኝ እንጂ እንኳን መጣሽ ላልተቀበለችኝ ዱባይ።
አካባቢው ታክሲ የለም። የሀብታም መኪና ብቻ ነው ያለ። ከዛ ምን አባቴ ላድርግ? ከዛ ደግሞ ካርዱን አልሰጠችኝም፣ የመውጫና የመግቢያው። ሰው ሲወጣ ሲገባ አብሬ ወጣሁ ማለት ነው። ወጣሁና የዛ ሰፈር ሴኩሪቲ እንግሊዘኛ ወንዝ ያሻግራል ያልኳችሁ ማለት ነው። አይ ኢትዮጵያ እንግሊዘኛ ተብለን ኤቢሲዲ እንቆጥራለን፣ ማውራት አንችል። ችግራችን እኮ ይሄ ነው። ከዛ ልክ ሰው ሲወጣ አየሁና ወጣሁ። እዛ ቆሜ ሰው የሚባል የለም። ባሱ መጣ፣ የልጁ ባስ ማለት ነው። መጣች እሷ ልትወስደው። እሪ ያለ እንዴት እንዳወቀ አላውቅም። ይሰማል። ከዛ ቤቲ ለማለት ማለት እሪ ተንፈራፈረ። ምን አለ ሴኩሪቲው መጣ። ሴኩሪቲው ሲመጣ ሰው ዘል ያገባት ይታበ ፕሊስ ጊቭ ሚ ቴሌፎን ኮል ታክሲ ወራር ጓለኝ ያጂማን ኖ ማፊ ታክሲ ኖ ታክሲ ያጂማን ጨነቀኝ። ከዛ ቁጥር ሰጠሁትና ነበር ታክሲ ኦኬ ደወለና ኖ ዳይሬክት አለና በዋትስአፕ ደውሎ ሎኬሽን ላክለትና ተሎና ብሎ ጻፈለት። አበሻ ነው እሺ፣ ጓደኛዬ ነበረ። ከዛ እየሮጠ መጣ። እንደው በቃ ምንም ሎኬሽኑ ሳይሳሳት እየሮጠ መጣና አንቺ አለኝ እነዚህ እኮ ምንድናቸው አማርኛ እኮ አረበኛ እኮ አይችሉም ሲለኝ ሰባብሬ አባቴ እንደው ድንች እንደሚቆፈር ቆፍሬ ያወራሁት ነው የምልህ። እንደው በሳቅልኝ እኔ ራሱ በቃ ይከብደኛል። እንግሊዘኛቸው በጣም ከባድ ናቸው፣ እነዚህ ከባድ ናቸው አለኝ። ከዛ እንዴት አልሽው አለኝ። ኮል ነምበር ታክሲ ነው ያልኩት። በጣም አድናቂ ነኝ ያለ ወስዶ አጅማን ጣለች። ከዛ በቃ እዛ ሰፈር ዱባይ የሚባል ስራ አልሄድም ብዬ እምቢ አልኩኝ። ከላካችሁኝ ሌላ ቻርጃ ምናምን አቡዳቢ ራሱ ይሻለኛል። አቡዳቢ ታክሲ ነፍ ነው። ኧረ ዱባይ ታክሲ የለም አትላኩኝ ምናምን ብዬ አልሄድም። ከዛ በኋላ አቋረጥኩ እሱን ስራ እንዲሁም መሄድ ምናምን አቋረጥኩና የሆነች የወረታ ልጅ አለች። መብራት ጠፋ ጋይስ። የኢትዮጵያ ነው ሶራልና አንጋስ ገብሬ። ከዛ የወረታ ልጅ አለች። ለምን የሚሰራበት የነበረው ቤት አትሰሪም ብላ አስገባች። እዛ ቤት እየሰራው እያለ ገብሬ ሶራልና ጉዲ መብራት ጠፋ እኮ ተኝታ ነው ላይ ካርጉሽ መብራቱ እንዲመጣ ጨለማ ሆኖም ራሱ እንዴት እንደማምር አያችሁ። እዛ መሳቢያ እኔ ግን መብራት ድንገት ከጠፋ ብዬ ሶራ ላስቀምጫለሁ ጋይስ። ትንሽ ላውራ ነው ወጣ ይታያለው ጋይስ። ጎግል ይህን እያየህ ለምንድን ነው ዩቲዩባችን ሼር ማታደርገው? እውነት እንደዚህ። ከዛ በኋላ ከዛ ስራ ገባሁኝ። ጠዋት 11 ሰዓት እገባለሁ፣ ማታ 11 ሰዓት እወጣለሁ። አዎ እንደዛ እየወጣሁ እያለ በጎን ልብስ መሸጥ ጀመርኩ ማለት ነው። ልብስ መሸጥ ስጀምር ልብስ ከስተመር እየበዛ ሲመጣ
ቢቲ አንቺ እየደከመሽ ነው። አንደኛ ፊትሽ በጣም ድክም ብለሽ ነው የምትመጪው። ሁለተኛ ሊጥ ማሸት አልቻልሽም። ምግብ ነው የሚሸጥ ኦንላይን ሴትዮዋ ማለት ነው። ሊጥ ማሸት እየደከመሽ ነው። ልክ እንዳንቺ አይነት ሰራተኛ ተችልኝና እረፍት አድርጊ አለች ሴትዮዋ። እግዚአብሔር ይስጣት። መጀመሪያ እንደውም ቤት የተከራየችልኝ እሷ ናት እዛው ማለት ነው። ምክንያቱም ያስገባችኝ ልጅ ቀናች። ሴትዮዋ ስትወደኝ ቀናችና እኔ ጋር መጣላት ጀመረች። ከዛ እንደዚህ እየተጣላችኝ ነው ምናምን ስላት ቀጥታ ስልክ ደውላ እኛ እሷ ሴትዮዋ ያለች ቁጥር 2 ነው፣ ከታች 2 ላይ ነው ያለች። ከላይ 10 ላይ ነው 11 ላይ ይሆን አላውቅም፣ ብቻ አገኘችልኝ ክላስ ማለት ነው። ከዛ የ2 ወር ከፈለችልኝ። ከዛ ልብስ ትንሽ ከስተመር ከሷ ስሰራውዬ 11 ሰዓት ማለት እንግዲህ በቃ መሽቶ ማለት ነው። መሽቶ በቃ ሶሊተኛ ምናምን 11 ሰዓት እዛ ቁጭ እያደረሉ ላይቭ ላይ ቲክቶክ 1000 ሰው ነበር የሚከተለኝ ቲክቶክ ላይ። እሱን ቲክቶክ ለምን እንዳጠፉ አላውቅም እንጂ 1000 ሰው ቁጭ ላይ ይከተለኛል። ልብስ እሸጣለሁ። ኒሃን እንዴት ነሽ? ልብስ እሸጣለሁ። ቁጭ ስለማድር ይደክመኛል። ሲደክመኝ ከሷ ደግሞ ሲሄድ በግድ ነው ደውላልኝ ነይ ረፈደ ምናምን ብላኝ እኔን ቀስቅሳ በስልክ ምናምን ከሄድኩ በኋላ ትተኛለች እሷ። ከዛ በቃ እየደከመኝ መጣ። ከስተመርም እየበዛ መጣ። ከዛ እኔም ዊግ ምናምን ፀጉሬ መሰራት ስጀምር ለልብስ ማስታወቂያ ብዬ ስሰራ ታውቃላችሁ፣ ስትሰሩ ስትቀቡ ነው ደንበኛ የሚመጣው። ፀጉሬ ስትሰራ ምናምን መቅናት ጀመረች እሷ። አይሆንም ምናምን አለች። ከዛ እሺ አልኳት። ግን የሆነ አንዳንድ ስራ ሲኖር ቤቲ ነይ ምናምን ብላ ትደውልኛለች። ቆንጆ ምግብ ስትሰራም ደውላ ትጠራኛለች። ልጅ አላት ቱርክ የሚማርና ከቱርክ ልጇ ሲመጣ እንደዚህ ጁማ ፕሮግራም ሲያረጉ ትደውልና ነይ ትለኛለች። እሄዳለሁ። እኔም ብቻ ሳይሆን ማንኛውም ሰራተኛ እዛ ቤት ከገባ ሱፍራ አብሮ ነው የሚበላ ሰራተኛ። ሴትዮዋ እንትን ናት፣ መስሪ ናት። ግማሿ መስሪ ናት፣ ግማሿ ጆርዳን ናት። እና መስሪያ አትለይም እሷ። ይኸው ስራ ይዣለሁ ምናምን ካላልናት በስተቀር ያለ ተፈደሉ ማን ተአሉ ምናምን ብላ በቃ ሰራተኛ ለብቻ አይበላም። ለብቻም ሰራተኛ የሚበላው መቼ ነው? ቁርስ ሰዓት፣ ራት ሰዓት አንዳንዴ አይሰራም። ካልተሰራ ራት ለየብቻ ነው። እኔ ግን 11 ሰዓት ነው ጽድድት አድርጌ የምወጣው ማለት ነው። ኩሽኔን አጣጥቤ ምናምን እወጣለሁ። ደህና ነኝ። እና እንደዛ እየሰራው ልብሱም እየተስፋፋ ሲመጣ ልክ ልለወጥ ጭራሽ ልለወጥ ወደ ሱቅ ቀይረዋለሁ ብዬ ፕላን ሳወጣ ምቀኛ ከሩቅ አይመጣም። በቅፌ ያስኳት ሰራተኛ ከኔ ጋር ከተጣሉ ሰዎች ጋር ተመሳጥራ ወደ ኢትዮጵያ እንድመጣ አደረገችኝ። እሷም ከዛ ኩሽና ለኩሽና እያለቀሰች እየተሰቃየች ነው ያለችው። እኔ ግን ሀገሬ ላይ ለዛ ነው መድኃኒዓለም እኔን ይወደኛል፣ ያከብረኛል፣ በቃ ፈጣሪ እኔን ይወደኛል ብዬ ማወራችሁ በራሴ ትግል ተፍጨርጭሬ እግዚአብሔር ይመስገን እዚህ ደረጃ ደርሼ ወልጄ ምን ብዬ ቤቴን ሰርቼ የራሴን ስራ ቤቴ ውስጥ ከፍቼ ሱቄንም ከፍቼ ምንም ከፍቼ ሁሉንም የሚፈልገውን ነገር በቃ ከብቶች ምናምን ዶሮችን ሳይራሱ እግዚአብሔርን አንተ እኮ ስለምትችል ነው እንደዚህ ያረከኝ እላለሁ። እግዚአብሔርን ለምን ብትሉ ጠላት ያስበው ሌላ፣ እግዚአብሔር ያስቀመጠኝ ቦታ ሌላ። እታችሁ አንዳንዴ በፈጣሪያችሁ ብቻ ተመኩ። እነሱ ያሰቡት እኔ ልብስም ሳይሸጥ የቤት ዕቃም እንዳለ ወርቁም እንዳለ ምኑም እንዳለ ስልኬም እንዳለ በባዶ ተይዤ ኢትዮጵያ ገባሁ አይደለ? ከዛ በኋላ ከሶሻል ሚዲያ ጠፍቼ እንድረሳና ሰው እንዳያቀኝ ጭራሽ በቃ የሆነ ጎዳና ላይ ምናምን እንደሆነ ነበር የጠበቁት። ግን ሆኖ አይደለም። የባሰ ቲክቶክን ትቼ እንኳን ወደ ዩቲዩብ መጣሁ። ከኔም አልፎ ብዙ ልጆችን ዩቲዩበር አደረኩ። እግዚአብሔር ይመስገን፣ ክብሩን ይውሰድ። እኔን ምክንያት መስሎ ብዙ ልጆችን እንትን ያለ ማለት ነው። ስለዚህ ጠላት አንድ በር ቢዘጋ በአረበኛም ብሏል ለምን ይሰክር ዋህድ አልባብ ዋህድ ይሰክር ዋህድ አልባብ ያፍታህ አልፍ አልባብ ብሏል። በአረበኛም ብሏል እንደዚህ የሆነ ሰውዬ ቲክቶክ ላይ። በእኛም አንድ በር ጠላት አንድ በር ሲዘጋ እኔ 99 በር ከፍትላችኋለሁ ይላል።
ስለዚህ እነሱ ያሰቡት ሌላ፣ እግዚአብሔር አስከብሮ የሚያስቀምጠው ሌላ። እንደ ፈጣሪ ችሎታ ያለው የለም። እኛን ካፈር አንስቶ ሰው አድርጎ የሰራ እንዴት ነው የጊዜያዊ ቁሳቁስ እኛ የምንደሰትበት መስጠት የሚያቅተው? እግዚአብሔር እንዴት ያቅተዋል? አያቅተውም። እና አንዳንዴ ምቀኛቱን አሁን ያቺ ልጅ ወይ የኔ ልብስ ወስዳ ያልተጠቀመችበትም ወይ ምን አላለችም የትም ሆኖ ቀረ ልብሱ። እሷ መዳብ ቤት ደግሞ እኮ ይችን ኩርማን ስለምታህል መዳቦች አይፈልጓትም። 2 ቀን 3 ቀን እየሰራች ታክሲ እየተመላለሰች በቃ እንትን ነው የሆነችው። የሆነ አለ አይደል መደበሪያ። ማንም ነው የተደበረባት ያለ ማንም መዳብ አለችን አልፈልግም። የታክሲ አሁንም እየተጻፈ አሁንም 200 ብር 300 ብር የማዋጮ እየተባለ እየተጻፈባት ነው ያለችው። እኔ ግን እግዚአብሔር ይመስገን በልቼ አትርፌ ምን ልስራ ዛሬ ምግብ ምን እንብላ እያልኩ ከባሌ ጋር ከልጆቼ ጋር ምን እንብላ ምን እናድርግ፣ ፍየል እንረድ ዶሮ እንረድ እያልኩ እግዚአብሔርን። እኔ አሁን ጭጓሬን ስለሚያመኝ ነው እንጂ ዶሮ ያላረድኩኝ። ዶሮ ታቆኛላችሁ ሁሌም ፍየል እያየችኝ ነው ደግሞ እያየችኝ ትቃጠላለች። ለምን ብትሉ ይሄ ቤት ሲሰራ እኔ ብታየኝ አልመሰለኝም። ይሄ ቤት ሲሰራ ቪዲዮ እያደረኩ ፖስት ነበር። ምን ብትለኝ ጥሩ ነው ለጓደኛዬ አይደለችም፣ እኔ የሴት ጓደኛ የለችም፣ ግን በቃ ቀርባታለሁ። ምን ብትለኝ ጥሩ ነው ቤቲ እኮ ሀገር ገብታ እየፖስተች ቪዲዮ እያደረገች እየፖስተች የምትለቀው ቤት እኮ የእሷ አይደለም ብላሻለች። ልጅ ውሸትሽን ነው አትከታተለኝም ስል የእሷን ድምፅ ቦይሷን ላከችልኝ ማለት ነው። ይሄው ቤቲ እኮ ዝም ብላ ነው። ምን አላትና ምን አላት? ሲጀመር ምን አላት? የሰው ቤት ቪዲዮ እያደረገች አይደል እንደምትልከው ምን አባቱ። አሁን ደግሞ ብታይ እሷ ከሄደች የመጣ ሽፎን ቆንጆ ሽፎን መጥቷል ምናምን ብላ እሱን ድምፅ ልካልኛለች በቴሌግራም እና ገረመኝ። ትከታተለኛለች አይገርምም? ከቶ እየተቃጠልሽ ይሆን ወይስ ወይኔ እያልሽ እየተጸጸትሽ ይሆን? ግን ጨካኝ ሰው አይጸጸትም። ያጎረሰውን የበለውን ከመጥፎ ነገር ወደ መልካም ነገር ያመጣውን ሰው አይጸጸትም። እንደዛ የሚጸጸት ሰው እኮ ወይኔ ባላደረኩት። እኔ አሁን የሆነ ሰው ብበድል አይኔን በጨው ቀብቼ ይቅርታ እለዋለሁ። ለራሴ ሰላምና ለራሴ ስራ ለራሴ እንጀራ ብር እንዲከፈትልኝ ይቅርታ አድርግልኝ ብዬ እጠይቃለሁ። እሷ ብትጸጸት ኑሮ ሰው አታሎኝ ነው እንደዚህ ሆኖ እኮ ነው ምናምን ብትል ኑሮ ታውቃለች። እኔ ሶሻል ሚዲያ እንደምጠቀም ታውቃለች። ሶሻል ሚዲያ ላይ ስልኬ እንዳለ ታውቃለች። አነስታ አይ ቤቲ ይቅርታ ምናምን ማለት ትችል ነበርኩ፣ ግን አይደለም። እንደዚህ እቺ ክፉ ስለሆነች ሌላ ሰውም ጠልፋ ለመጣል ነው የምትሮጠው። ክፉ ናት። የዋህ ምንም አይሆንም ቤቲ፣ ለኛም ተርፈሻል ማሪ። የዋህ ምንም አይሆንም። ብቻ በፈጣሪ ብቻ ማመን ነው። ይሄን እውነት በፈጣሪ ብቻ ማመን ነው። ምን እንደቀረብኝ ታውቃላችሁ? እንደዛ ቁጭ ብዬ ያን ሁላ ሰው አስተናግጄ ሰርቼ የቤት ክራይ ነው የሚበላው። ልብስ የሚመጣበት የታክሲ ነው የሚበላው። እውነት ምንም ትርፉ ራሱ አልታየኝም። ያው ልብስ ይሸጣለች ተብሎ ልብስ ጥሩ ልብስ እየለበስኩ ቪዲዮ ሰራለሁ፣ ፎቶ እነሳለሁ። ያ ፎቶ ያን ቪዲዮ ራሱ ከስልኬ ጋር ከዛኛው ስልኬ ጋር ጠፍቷል። የለም ይሄ ብቻ ነው። ከዚህ ብቻ ነው የተላቀቁት። የቤት ክራይ ሶማሌ ተከራይተው ትርፍ ይዘውብን ነው የሚያከራዩን አይደለም። በቃ እንቅልፍ ማጣት እንዴ 3 ሰዓት እኮ ነው የምተኛው የነበረ 3 ሰዓት። ከዛ ላይ የማጥበው ጎላ ዲስት ከዛ ሴትዮ ጋር እየሰራው እያለ ማት ነው። እሱን ሁላ አስተታኛለች። የጎዳች ይመስሏት ጠቅመኛለች። እግዚአብሔር ይመስገን። አሁን እኔ የምፈልገውን ነገር በአገሬ ላይ ነቅናቂ የለኝም። እውነት ነቅናቂ የለኝም። ምክንያቱም የራሴ ቤት ነው፣ የራሴ ግቢ ነው። ከዚህ አልፎም ሌላ ቦታ አለኝ። እግዚአብሔር ገንዘብ ለማግኘት ያብቃኝ እንጂ ቆንጆ ቤት እገነባበታለሁ። እዚህ ግቢ ውስጥም ቤት መገንባት እችላለሁ ምናምን። ለልጆች እርሾ ተከልኳቸው። እንደዚህ ያደረጉኝ ሰዎች እናቴን እንኳን ቤት ቦታ የላቸውም። ሀገራቸው ላይ ቦታ የላቸውም። እኔ የተገፈው ሰው ስለሆነ እግዚአብሔር ተገፍተሽ ቅቤ ሁኚ ብሎ ቅቤ አድርጎኛል። እናንተ እንደው የሰው ክፋት ማለት ነው። እኔ እኮ ከዚህ ምድር ላይ እንደው ተቀመጥነ ከተባለ
80 ዓመት ነው የምንቀመጠው አይደል? ከዛ በላይ ከተቀመጥን ሸክም ነው የምንሆነው ቃሉም ስለሚል ማለት ነው። ለምንድን ነው በሰው ላይ እንደዚህ ክፋት? ለምንድን ነው ከፈጣሪ ላይ አጀንዳ የምናስመዘግበው? ተንኮላችን ክፋት። እኔማ ደግሞ በየሄድኩበት ምቀኛ አያጣኝም። እግዚአብሔር አነስተኛና ጥቃቅን ቢሆኑም ምቀኛ አያጣኝም። በቃ እንደ አቅማቸው እንደ አይነታቸው ምቀኛ አያጣኝም። ስለምሰራ ነው ምን ስለምሆን ነው አላውቅም። እህቴ ስጥቀት ለምንድን ነው ምቀኛ ማያጣኝ ግን ምናምን ስለምትሰሪ ያለች ስለምትሰሪ ስራ ስለምትወጂ የምትፈልጊውን ነገር ስለምታደርጊ ስለምትበይ ስለምትጠጪ እንኳን ሌላው አለች እኮ እኛ ራሱ ቢርብሽ ብታጭ እንኳን ርቧታል አታ ነው ወይስ ነጥታ ነው አንልሽም፣ ጠግባ ነው የምንልሽ አለች እህቴ። የገዛ እህቴ እንደ ወሬ ማለት ነው፣ ተንኮል ሳይሆን እንደ ወሬ አይብታለም አለች። እንኳን ባዶ እንኳን በሩቅ የሚያይሽ እኛ ራሱ ቸግሮኛል ብትይ አናምንሽም። እንደዛ እኮ ነው በቃ አላት ነው የምትበየው ምናምን። ለዛ ነው ሰው የሚቀናብሽ አለች። እና በጣም ይገርመኛል። በየሄድኩበት ምቀኛ አላጣም። ምቀኛ ደግሞ እኔ እወዳለሁ። ለምን ብትሉ ቁልፍ ናቸው። የእንትን የቢዝነሳችሁ ቁልፍ ናቸው። ግን ደግሞ አነስተኛና ጥቃቅና ምቀኛ አልፈልግም እኔ እውነት። መብራት ጠፍቶም እንዲህ ቆንጆ ነኝ በሉ ጋይስ፣ ደህና ደሩ። እንዲህ መብራት ጠፍቶ ማስክሮን ማድረግ ነው እንጂ ቻው ሊወጣ ነው። አበይ ማዶ እኮ ነው ያስቀመጥኩት ስልኩን። ና ልጅ